እንግዶቻችንም በመሃላችን ተገኝተዋል። እነዚህ እንግዶች ኢንዱስትሪው ያፈራቸው በተለያየ አይነት የኢንዱስትሪ አስተሳሰብ በጣም አስደናቂ ዕውቀት ያፈሩና የተከበሩ ምሁራን ናቸው። ሁለቱንም ምሁራኖቻችንን በመሃላችን ስለሚገኙ እነሱን አስተዋውቄ የዛሬው ፕሮግራም በእነሱ በራሳቸው እናስጀምራለን ማለት ነው። በቅድሚያ ባታዩአቸውም እንኳን ደህና መጡ ባሏቸው። አመሰግናለሁ። በአሜሪካ ቦርድ የተመሰከረላቸው የአእምሮ ሕክምና ስፔሻሊስት እና የአሜሪካ አእምሮ ህሙማን ማህበር ፌሎው ሲሆኑ በአእምሮ ሕክምና በአመራር ልማትና በማህበረሰብ ለውጥ ዙሪያ ከሁለት አስርት ዓመታት በላይ ዓለም አቀፍ ልምድ ያካበቱ ናቸው። የሕክምና ዶክትሬታቸውን ከአዲስ አበባ ዩኒቨርሲቲ ተቀብሏል። የአእምሮ ሕክምና ስፔሻሊስት ትምህርታቸውንም ደግሞ በአሜሪካ በሚገኘው በቅዱስ ሉዊስ ዩኒቨርሲቲ የሕክምና ትምህርታቸውን ተከታትሏል። የተማሩትን ትምህርት ቤትንም በዋና ሬዚደንት ሐኪምነት አገልግሏል። የአስተሳሰብ ለውጥ በስሜታዊ ደህንነትና በላቀ አመራር ላይ ትኩረቱን አድርጎ የሚሰራው ፈርቀዳጅ የስልጠናና የማማከር ድርጅት የማይንድሴት ሶሉሽን ኃላፊነቱ የተወሰነ የግል ማህበር መስራችና ስራ አስኪያጅ ናቸው። እንደ ኢትዮጵያን አቆጣጠር ከ2015 ጀምሮ በመንግስት በግልና የባንክ ዘርፉን ጨምሮ ለትርፍ ባልተቋቋሙ ድርጅቶችና በዓለም አቀፍ ተቋማት ውስጥ ለሚገኙ ከፍተኛ ስራ መሪዎች የለውጥ አመራር ትራንስፎርሜሽናል ሊደርሺፕ የስልጠና ፕሮግራሞችን ቀርጸው አቅርበዋል። በብሔራዊ ቴሌቪዥን ጣቢያ በየሳምንቱ በሚያቀርባቸው ፕሮግራሞችና በታዋቂ የብዙሃን መገናኛ ላይ በሚያደርጓቸው አነቃቂ ንግግሮች አማካኝነት በኢትዮጵያ የአእምሮ ጤናና በሀገራዊ መታደስ ዙሪያ ከፍተኛ ተጽዕኖ ፈጣሪ ከሆኑ ድምጾች አንዱ ለመሆን በቅቷል። ቀደም ሲል የአፍሪካ አመራር ልቀት አካዳሚ አፍሪካ ሊደርሺፕ ኤክሰለንስ አካዳሚ ዋና ስራ አስፈጻሚ ነበሩ። የአዲስ አበባ ዩኒቨርሲቲና የኢትዮጵያ ፕሬስ ድርጅት ቦርድ ሰብሳቢ እንዲሁም የአማኑኤል የአእምሮ ሕክምና ስፔሻላይዝድ ሆስፒታል ሕክምና ሰብሳቢነትንም ጨምሮ በርካታ የአመራርና የማማከር ስራዎችን አከናውነዋል። በተጨማሪም የኢትዮጵያ ብሔራዊ እርቅና ሰላም ኮሚሽን ውስጥ በአባልነት አገልግሏል። ብዕራቸውንና በንግግራቸው ችሎታቸው የሚታወቁ ሲሆን በከፍተኛ ደረጃ ተነባቢ መሆን የቻሉ የሁለት ታዋቂ የልብ ወለድ መጻሕፍት ደራሲም ናቸው። ስነ ጽሁፍ ስራዎቻቸው በሕክምናው ዘርፍ ያላቸውን ጥልቅ ዕውቀት ከማንጸባረቅ ባሻገር የህዝብ ተሳትፎ፣ የላቀ አመራር፣ የማህበራዊና ባህላዊ ለውጥ ፍላጎቶቻቸው ጋር የተቆራኙና ለኢትዮጵያውያን የተበረከቱ ውድ መጽሐፎቻቸው ስጦታዎቼ ናቸው ብሎ ያምናሉ። የዚህ ሁሉ ታሪክ ባለቤት የሆኑት ዶክተር ምህረት ደበበ በመካከላችን ስለሚገኙ እንኳን ደህና መጣ ብለን እናክብረው። ክቡር ሲኢኦ እንዲሁም የባንኩ ከፍተኛ ማኔጅመንት እና የባንኩ መሪዎች ናችሁ። ሁላችሁንም መጀመሪያ በጣም የከበረ ሰላምታ ከማቅረብ ጋራ እንኳን ደስ ያላችሁ ማለት ፈልጋለሁ። በጣም ትልቅ አቺቭመንት ነው። እኛም ኮርተንባችኋል። እንኳን ደስ አላችሁ። ከዛ በመቀጠል ቪዲዮ ላይ በጣም ታምሩ ነበር። እንደዚህ ስታዩ ደግሞ የበለጠ ታምራላችሁ። ሁላችሁም ላይ ያለው ፈገግታችሁ በሚቀጥለው ዓመት የሆነ ጉድ ልትሰሩ እንደተዘጋጃችሁ ያስታውቃል። ቅድም እያወራን ነበር እዛ ቁጭ ብለን የዘንድሮ ጣራ ችግሩ የሚቀጥለው ዓመት ወለል መሆኑ ነውና ዘንድሮ ጣራ መስሎ የታያችሁ ኔክስት ይር ደግሞ እሱ ላይ ቆማችሁ ሌላ ጣራ እንደምታሳዩን ተስፋ እናደርጋለን። ዳትስ ጉድ። በጣም ደስ ብሎናል። እኔም ሰሌም ለዚህ በጣም ደስ በሚል ጊዜ ሂስቶሪክ በሆነ ሞመንት ላይ ከእናንተ ጋር ደግሞ አይዲያ ሼር እንድናደርግ ስለጠራችሁን ስለጋበዛችሁን በጣም ትልቅ ክብር ይሰማኛል። አቶ አቤ በጣም ማከብራቸው ሰው ናቸው። በቦርድ ላይ አንድ ጊዜ አብረን ብዙ ጊዜ ሰርተናል። ቬሪ ኢንቴሊጀንት
ቬሪ ሂውማን በጣም ያለኝን ከበሬታ መግለጽ እፈልጋለሁ በዚሁ አጋጣሚ። እንግዲህ ያው እዚህ ስዕሉ ላይ እንደምታዩት ከዚህኛው ቤት እዚህኛው ቤት ደርሳችኋል። ከዚህኛው ቤት የት እንደምትሄዱ እግዚአብሔር ይወቀው። ስለዚህ ጋፑ ሰፊ ነው። እንግዲህ እኛ ላንኖር እንችላለን። የሚቀጥለው ሄድ ኳርተር እንግዲህ ወይ ጨረቃ ላይ ወይ ማርስ ላይ ስትሰሩ ምን አትሰሩም እንዴ? አሜን this is huge። እዚህ ጋር የምታዩት ልዩነት በዛን ጊዜ የነበሩት ሰዎች ይሄኛውን ሄድ ኳርተር ፎቶ ብታሳዩቸው አይሄማ አይሆንም ሊሉ አይችሉም። የሰው ልጅ እንግዲህ ከሰራ ከጊዜና ከጥረት ጋራ ሊደርስበት የማይችል ነገር የለም እና ይሄ ሲጀመር was a miracle ለኢትዮጵያ ባንኪንግ። አሁን ደግሞ ያላችሁበት is another miracle። ስለዚህ ከዚህም በኋላ በተለይ አሁን with ቴክኖሎጂ በኋላ ሰለሞንም ያመጣል በዓለም ላይ ባሉ ብዙ ለውጦች አንድ ላይ ሆኖ the future can be scary ሊያስፈራም ይችላል፣ ግን the future can be very exciting። ሁሉም ነገር ለጨዋታ ሬዲ ነው ወይም ደግሞ ለጌሙ ኦፕን ነው ማለት ነው። እና ከዚህ አንፃር እኔ ከእናንተ ጋራ ዛሬ አጠር አድርጌ ሰብሰብ አድርጌ ለመናገር ወይም ለመወያየት የመጣሁበት ሀሳብ ዊኒንግ አቲቲዩድ that ignites ability into victory። ምክንያቱም አንድ ነገር ችሎታ ብቃት ቢኖር ወደ ድልና ውጤት ካልተቀየረ ሸክም ነው፣ ምን ይጠቅማል? ሁል ጊዜ ስለ አቅምና ስለ ብቃት ስናነሳ አቅም ያላቸው ብዙ ሰዎች ነሰሰርሊ ወደ ውጤትና ወደ ድል አይለወጥም። ብዙ ጊዜ የምናተኩረው አቅም ላይ ነው፣ ግን አቋም ደግሞ የአቅም ያህል ኢምፖርታንት ነው። ሰው የት እንዲሄድ የሚወስነው አቅሙ ብቻ አይደለም፣ አቋሙም ነው። አንዳንድ ሰዎች በተመሳሳይ አቅም በተበላሸ አቋም እንደውም ወደ ባሰ ነገር ሊገቡ ይችላሉ። ባልተስተካከለ አቋም ከፍ ያለ አቅም አደገኛ ነው። ስለዚህ እናንተ እንደ ባንኪንግ ሴክተር አቅማችሁ ትልቅ ነው። ስለዚህ የኔ የቤት ስራ አቋማችሁን መፈተሽ ነው። እርግጠኛም ሆነው ባላችሁ አቅም አቋማችሁ ከዛ ጋራ ከተገጣጠመ የምታመጡት ቪክትሪ ወይንም ደግሞ ውጤት ድል በጣም ትልቅ ሊሆን ይችላል የሚል እምነት አለኝ። የአገሪቱን ፋይናንሻል ላንድስኬፕ እስካሁን መርታችሁታል። ካሁን በኋላ ግን ምናልባት ያለው መንገድ ከዚህ በፊትም እንዳለው የምትነዱበት ብቻ ሳይሆን መንገዱንም እየሰራችሁ የምትነዱበት ጆርኒ ይሆናል ብዬ ነው የማስበው። እንግዲህ ያለንበት ዓለም ሁለት ምርጫ ከፊታችን አስቀምጦልናል። ወይ ሰርፍ አድርጎ ተንሳፎ በማዕበሉ ላይ መሄድ፣ ወይ ደግሞ አውጡኝ ብሎ መስጠም። የሰርፈርስና የድራውነርስ ዓለም ነው። ብዙ ድራውን የሚያደርጉ ወይም የሚሰጥሙ አሉ። ይሄ በኢትዮጵያ ላንድስኬፕ ብቻ አይደለም፣ ግሎባሊ በጣም ብዙ ነገር ልንቆጥራቸው የማንችላቸው ከኛ ውጭ ያሉ ቬሪየብልስ ከፊታችን አሉ። ቴክኖሎጂን ጨምሮ ግሎባል ኦርደሩን ጨምሮ ኢቭን ገንዘብ የሚባለው ነገር ዴፊኒሽኑ ኢቮልቭ እያደረገ ገንዘብ አዝዊ ኖዊት በጣም ኦብሶሊት የሚሆንበት ጊዜ ላይ ያለን ይመስለኛል። ስለዚህ እንደ ባንክ ሶስተኛ ምርጫ የላችሁም። ወይ ተንሳፎ ቀዝፎ ማለፍ ነው፣ ወይ ደግሞ በራስ ክብደት ሰጥሞ መጥፋት ነው። ይሄ በፊት ይሄንን የሚከላከሉ ግድግዳዎች ሁሉ እኛም ሀገር እየተነሱ በመሆናቸው በፊት ያለው ስራ ራሱ ከባድ ቢሆንም አሁን እየመጡ ያሉት ደግሞ ነገሮች ለመንሳፈፍም በጣም ጠቃሚ ቦርዶች ናቸው። አዝ ስፕሪንግ ቦርድ፣ አዝ ሰርፊንግ ቦርድ፣ ግን ደግሞ ለመስጠምም በጣም ሪስክ ናቸው። ስለዚህ ዛሬ አቅማችሁን በአቋም ካላስተካከላችሁት ብዙ ኢንስቲትዩሽንስ ብዙ ሊደርስ የሚወድቁት በአቅም እጦት ሳይሆን በአቋም አለመስተካከል ነው። አቋማችን ፍርሃት ከሆነ እንወድቃለን። አቋማችን ድፍረት ከሆነ እናልፋለን። ለምሳሌ በጣም አንድ የተጠና ሳይኮሎጂካል አንድን ሰው እዚህ ጫፍ ላይ ሆኖ ወደ ኋላ ተመለስ ብትሉትና እንዳትወድቅ ብትሉት እንዳትወድቅ መልእክቱ አንድ ነው። እንዳትወድቅ የተባለው ሰውዬ የመውደቅ እድሉ በጣም ከፍተኛ ነው።
ስለዚህ ፍርሃት በአብዛኛው ሰዎችን ይጥላል። ከአቅም እጦት አይደለም ሰዎች የሚወድቁት። ለምሳሌ አንድ በጣም ትልቅ ድልድይ እየተሰራ ከታች ያለ ወንዝ ላይ በጣም አስፈሪና ሰው የሚበሉ አዞዎች ነበሩ። እውነተኛ ታሪክ ነው። እና ብዙ ሰዎች ከዛ ላይ እየወደቁ በአዞ እየተበሉ ሲቸገሩ ከታች ሴፍቲ ኔት አስቀመጡ። መረብ ብትወድቁም አዞቹ አይበሏችሁም። ምኑ ላይ ነው የምትወድቁት? መረቡ ላይ ነው። ከዛ ሰው መፍራት አቆመ። የሚገርማችሁ በአዞ አልተበሉም አይደለም፣ ከዛ በኋላ አንድ ሰው አልወደቀም። ስለዚህ በፊት ይወድቁ የነበረው አዞዎቹ ይበሉኛል ስለሚሉ ሄደው ምግብ ይሆናሉ። አቋም ይህን ያህል ፓወርፉል ነገር ነው። የሚመጣውን ዘመን በኔጌቲቪቲ በፍርሃት ኢቭን በአሮጋንስ ብንቀርበው የመውደቅ እድላችንን እንጨምራለን። ያንን አቅም ይዘን ማለት ነው። ይሄ የምላችሁ ሰርፊንግ፣ እነኚህ ሰርፍ የሚያደርጉ ሰዎች ትልቁ ስራቸው ማዕበል ፍለጋ ነው። እየተነጋገሩ እንትን ሀገር ትልቅ ማዕበል በሚቀጥለው ሳምንት አለ ብለው አድነው ይሄዳሉ። ለነሱ ማዕበል አደጋ ሳይሆን መንገድ ነው፣ መዝናኛ ነው። እና እነዚህ ሰዎች ምንድን ነው የሚያደርጉት? ብዙ ባሳያችሁ እንዳደነግጡ ብዬ ነው። አይገርምም? ይሄንን የሚያህል ማዕበል ላይ ያለ ፍራቻ ሶር አድርገው ሰርፍ አድርገው ያልፋሉ። they get excited። እንደዚህ አይነት ነገር አክቹአሊ ሳያረጉ መኖር አይችሉም። ስለዚህ ሊትራሊ አሁን የባንኪንግ ኢንዱስትሪው የፋይናንስ በአጠቃላይ ዓለሙ በዚህ አይነት ማዕበል ውስጥ ያለበት ጊዜ ነው። ማንም ሰው ጋራንቲ ሊሰጣቸው አይችልም ከዚህ በኋላ ነገሮቹ እየተሻሻሉ ይሄዳሉ በሚል። ጦርነት ሊኖር ይችላል። ግሎባሊ ያሉ ኦርደሮች ብዙ ሊናወጡ ይችላሉ። የኛ ሀገር ደግሞ ደብል ከቻፕ አለ። አንደኛ ኦልሬዲ ያልሰራ ነው የቤት ስራ እየሰራን ነው፣ ሁለተኛ ከሌላው ጋር የሚመጣው ነገር ይኖራል። ስለዚህ እኔ ዛሬ አንዱ ዋናው መልእክቴ ምንድነው? ድራውነር ሳይሆን ሰርፈር ሁኑ። it's a good opportunity። በጣም ብዙ አንታፕድ የሆነ ነገር ባለበት አገር ውስጥ ነው የምንኖረው። ይሄንን ለማየት እንግዲህ ጥቂት ነገሮች እንድናይ ፈልጋለሁ። በጣም ብዙ ዲቴይል አልገባም የምታውቁት ነገር ስለሆነ። አንደኛ ነን ሂውመን የሆኑ ፋክተሮችና አክተሮች አሉ በእናንተ ኢንዱስትሪ ውስጥ። አንዱ ራሱ ገንዘብ ነው። ገንዘብ ለረጅም ጊዜ ስቴብል የሆነ ዴፊኒሽን የነበረው አይደል? በተለይ በፊያት ካሽ ሲስተም ውስጥ ብዙ የቆየ ስለሆነ ገንዘብ ሲባል ሁሉም ሰው የሚያውቀው ነገር አለ። አሁን ግን ገንዘብ ትንሽ ያሳያቸዋል፣ ምናልባት ሰሌ ደግሞ የበለጠ ያሳያቸዋል። በጣም ከፍተኛ የሆነ ገንዘብ ምንድን ነው የሚባለው ነገር ሁሉ ጥያቄ ውስጥ እስኪገባ ድረስ እየተቀየረ ያለበት ጊዜ ነው። እናንተ ደግሞ ከገንዘብ ልትሸሹ አትችሉም። ባንኪንግ ማይነስ ማኒ ምንድን ነው? ናቲንግ። ስለዚህ ገንዘብ እናንተን በቀጥታ ያገኛችኋል። እናንተም ደግሞ ገንዘብን ተጠቅማችሁ ስለምትሰሩ። ግን ገንዘብ አንዱ ገንዘብ እንዲለወጥ ያደረገው ሁለተኛው ፋክተር ነው which is ቴክኖሎጂ። ቴክኖሎጂ አሁን በገንዘብ ውስጥ የገባበት አገባብ ይሄ ነገር ቴክኖሎጂ ነው ገንዘብ ነው እስክንል ድረስ ተጋብተዋል። ምን እንደሚወልዱ እንግዲህ በሚቀጥሉት ዓመታት የምናየው ነገር ይሆናል። ከዛ ላይ ግን አዳዲስ ፖሊሲዎች ደግሞ እየወጡ ነው። ህግ የሚባለው ነገር ደግሞ ገንዘብንም ቴክኖሎጂንም ለመግዛት እየተንገዳገደ ያለበት ጊዜ ነው። አምሹር እኛ ሀገር ባለፉት 2 ዓመታት ውስጥ የወጡ ህጎች ገንዘብን በተመለከተ ወይም ደግሞ ይህንን ሴክተር በተመለከተ በጣም ትልልቅ ፎርሶች ናቸው። እንግዲህ የእናንተ ፓወር እነዚህ ነገሮች ማስቀረት ወደማትችሏቸው ጉዞ ውስጥ ነው ያሉት። ግን እነዚህን አንደርስታንድ አድርገን የምንሰራው ስትራቴጂ እንደ ድሮ የ5 የ10 ዓመት ሊሆን አይችልም። ኦልሞስት ስትራቴጂክ ቲንኪንግ ነው እንጂ ስትራቴጂክ ፕላኒንግ እስከማይቻልበት ደረጃ ላይ ነው ያለ ነው። ስትራቴጂያችሁን የሚመስል መዋቅር ስትራክቸር፣ ፍሉድ የሆነ ስትራክቸር፣ ፍሌክሲቢሊቲ ያለው ስትራክቸር መፍጠር አለብን። ግን ደግሞ ያንን ራን ማድረግ የሚችል ሲስተም ለመፍጠር እነኚህ 3 ወይሶች ኮንቲኒየስሊ አይናችሁ ልታነሱባቸው አትችሉም። ምክንያቱም 3ቱ አንድ ላይ ካልሆኑ አንዱ ብቻውን አይሰራም። ያለ ስትራቴጂ የሚሸከመው ስትራክቸር
ራን የሚያደርገው ሲስተም እየተፈጠረ አንዱ ሲቀየር ሌላው እየተቀየረ ይመጣል። ከላይ ያሉት ደግሞ ይህንን ያስገድዳሉ። እንግዲህ እነዚህን 6 ነገሮች አሳልጣችሁ ሰርቪስ ከእናንተ ይጠበቃል። ምክንያቱም አልቲሜትሊ ሰርቪሱ ነው ስራችን እንጂ እነዚህ ነገሮች የስራው መንገዶች ናቸው። ለምሳሌ ከነዚህ ውስጥ አንዱን ብቻ በወስድ ገንዘብ በአሁኑ ሰዓት ተንቀሳቃሽ ራሱ ጭንቅላት ያለው የሚያስብ የሚመስል እና ፕሮግራመብል የሆነ አስቸጋሪ የሆነ አውሬ ሆኗል ማለት ይቻላል። በአሁኑ ሰዓት እኛ ከካሽ ወደ አካውንት እንኳን ያልገባ ብዙ ሰው አለ። ከአካውንት ደግሞ ሞባይል መግባት ደግሞ ተአምር የሆነበት ብዙ ሰው አለ። ዓለም ግን ያለው ኤአይ ሚዲየትድ በሆኑ ወደ ቶከናይዜሽን ገንዘብ ራሱ ቁጥር ሆኖ በየጊዜው የሚለዋወጥ ክፍያም ይሁን አሴት ቶከናይዝድ ሆኖ እኔ እዚህ ህንፃ ላይ የሆነ ነገር ሊኖረኝ ይችላል 3 ብር ሊኖረኝ የሚችልበት ያህል ነገሮች እየተቀየሩ ነው። ገንዘብ is getting in everything። ስለዚህ ሲቢኢ እንዲውር የሚያደርገው ፎርም ኦፍ መኒን አይደለም ፕሮቴክት ማድረግ የሚችለው። ከዚህ በኋላ ትረስትን በመፍጠር ቫልዩ እየሰራ ወደፊት መጓዝ አለበት። እነዚህን ፕሮግረሶች ችላ ማለት አትችሉ። ግን ነን ሂውማን የሆነውን ፎርስ በጣም ፎከስ አድርጋችሁ ሂውማን የሆነውን ፎርስ ከረሳችሁ ደግሞ again that service thing is about human beings። ለሰው ነው የምናገለግለው፣ ሰዎች ናቸው የሚያገለግሉት፣ ሰዎች ናቸው የሚመሩት። እነዚህ 7 ሰዎች በዚህ ስራችን ላይ human forces or actors ሆነው አሉ። ማኔጅመንት ቦርዱን ጨምሮ ቪዥን የነሱ ስራ ነው። ስታፍ የሚለውን ነገር ቤኔፊት ያልኩ ስራ አይሰሩም ለማለት አይደለም። ማኔጅመንት እና ቦርድ ቪዥኑን ከወሰዳችሁባቸው አይኖሩም። ምን ያደርጋሉ? His vision is their primary energy ወይም ደግሞ ድራይቭ። ስታፍ ላይ ቤኔፊት ያልኩበት ምክንያት ስታፍን ማሰራታችን እንዳለ ሆኖ ስታፉ እዚህ ያለው ፕሮፐር ፋይናንስ ብቻ አይደለም ማወራው። ስታፉ ኦነርን፣ ሪኮግኒሽንን፣ አይዴንቲቲውን፣ ማንነቱን ሁሉ የሚሞላ ቤኔፊትድ የሆነ ስታፍ ካልሆነ በስተቀረ ሌላ ይሄንን ጊዜ ማለፍ የሚቻልበት ሁኔታ አይደለም። ምክንያቱም አሁን ውድድሩ እየከበደ ስለሚመጣ ኦነር በእናንተ ኬዝ ምናልባት መንግስት ሊሆን ይችላል፣ ሼር ሆልደርስ ወደፊት ይኖሩ ይሆናል አለ። እንዲያው ለጊዜው መንግስት ነው አይደል? ልክ ነኝ? ለጊዜው አንድ ሼር ሆልደር ነው፣ ሆል ሆልደር ነው የሚባለው። ሁሉንም የያዘው መንግስት ነው። ግን ኦነር የሌለው ነገር የለም። ኦነሩ ደግሞ የሚፈልገው ትርፍ ነው። ከዛ ቀጥሎ ደግሞ አሁን እንደ ድሮ ትንንሽ ተወዳዳሪዎች ሳይሆን በጣም የተደበላለቁና ከኛ በተለያየ መንገድ አድቫንቴጅ የሆኑ ተወዳዳሪዎች ሲመጡ ደግሞ እነሱ ደግሞ አድቫንቴጅ ያያሉ። ኮምፒቲቲቭ አድቫንቴጃችንን ኪፕ ካላረግን ኮምፒቲተርስ ስዋሎ ሊያረጉን ይችላሉ። ቬንደርስ አሉ። እናንተ አሁን ብዙ አይነት ቬንደርስ አሉ። እነሱ ደግሞ እድል ይፈልጋሉ። እናንተ ጋር እድል ካላገኙ ሌላ ቦታ ይሄዳሉ። ከዛ በኋላ ደግሞ ሬጉሌተሩ ደግሞ ይመጣና ኮምፕላያንስ ይፈልጋል። አንዱን በማስደሰት ሁሉንም ማርካት አንችልም። ስለዚህ ተበጣጥሳችሁ ነው የምትሰሩት ማለት ነው፣ ተወጣጥራችሁ። አልቲሜትሊ ግን እነዚህን 6ቱን አስደስታችሁ የመጨረሻውን ካላስደሰታችሁ ሳቲስፋክሽን የሚፈልገው ኤክስፒሪየንሱ ደግሞ ሪዋርድድ ሲሆን እናንተን ሰርቫይቭ እንድታደርጉ የሚያደርገው ከስተመሩ ነው። ከስተመር በጣም ኢንተረስቲንግ የሆነ ቃል ነው። ከስተም ከሚለው ነው የወጣው። አማርኛው ደንበኛ ነው። እኛ ደንብ የሚያወጣው ከላይ ያሉት ይመስሉናል፣ ግን ደንቡን ማውጣት ያለበት ደንበኛው ነው። ደንበኛው ደግሞ ከስተም የሚያወጣው ደግሞ ከስተመር ነው። ስለዚህ ከስተመር ኢምፓወርመንት ላይ በጣም ሰፊ ነገር የሚያስፈልግ ይመስለኛል። ግን እነዚህን ሂውማን ፎርስስ እና ቅድም ያየናቸው ነን ሂውማን ፎርስስ በመያዝ ወደፊት መሄድ አለብን። ምክንያቱም በእኛ ሀገር ይህንን ለእናንተ የምነግራችሁ ነገር አይደለም፣ ብዙ ሪፎርሞች አሉ። ፎሬን ኤንትሪ አለ፣ ፊንቴክስ እንደ ቴሌኮምስ ምናምን ወደዚህ እየገቡበት ያለበት ነገር አለ። የዲጂታይዜሽኑ ኢሹ አለ። የኤአይ ዴታ እየመጣ ያለበት ሁኔታ አለ። አልቲሜትሊ ደግሞ የሴፍቲ እና ሴኩሪቲ ኢሹ ሳይበር ሴኩሪቲን ጨምሮ ደግሞ ሰው ኪስ ውስጥ የከተተውን ገንዘብ እንደሚቆጣጠር የማይቆጣጠረው ነገር ውስጥ ሲገባ እነዚህ ነገሮች ሁሉ እኛን ደግሞ እንደ ኢትዮጵያውያን እናንተን ደግሞ እንደ ሊዲንግ ፋይናንስ ኢንስቲትዩሽን ሌላ በርደን ሊጨምር እንደሚችል አስባለሁ።
ስለዚህ ቪዥናችሁን ታውቁታላችሁ። ወርልድ ክላስ ኮሜርሻል ባንክ መሆን ነው። የኢትዮጵያን ፊውቸር ፋይናንሻሊ ድራይቭ ማድረግ ተሳፋሪ ሳይሆን ሾፌር መሆን ነው የምትፈልጉት። አዝ አ ቢግ ድሪም ቢግ ቪዥን እና ደግሞ ግሎባሊ ወርልድ ክላስ ሆናችሁ ነው። ይሄ ቪዥን is going to stretch you በጣም በብዙ ስትሬች እንደሚያደርጋችሁ ማወቅ አለባችሁ። ቆንጆ እንዲሆን ብላችሁ እንዳልጻፋችሁ ተስፋ አደርጋለሁ። ግን what does it mean? በአፍሪካ ሴንስ፣ በኢስት አፍሪካ ሴንስ፣ በኢትዮጵያ ሴንስ ይሄ በጣም እንትን ነው። ኦኬ ያንን እንግዲህ ለማድረግ ደግሞ ለማስፈጸም ቪዥኑን ወደ ሚሽን ስትቀይሩት realizing stakeholders value through enhanced financial intermediation globally, deploying highly motivated and skilled employees. ቅድም እንዳልኩት highly motivated and skilled employees ዲፕሎይ ካላረጋችሁ ሚሽናችሁ አኮምፕሊሽድ አይሆንም። ስቴክሆልደሮቻችሁ ያው ተቀያሪ ሊሆን እንደሚችል አይ ቲንክ ቬሪ ቬግ እና ጀነራል ተርም የተጠቀማችሁበት ምክንያት ፋይናንሻል ኢንተርሚዲዬሽን የሚለው ራሱ ሀሳቡ ብዙ ሰርቪሶች ውስጥ የታጨቀ እንደሆነ ነው ፊልም ማረገው። ግን ይሄ ትልቅ ሚሽን ነው። አክቹአሊ ይሄን ሚሽን አኮምፕሊሽ ሳታረጉ ያንን ቪዥን ሪያላይዝ ማድረግ አትችሉም። እና ዛሬ እኔ በኋላ ትንሽ የማነሳው ከዚህ ውስጥ ኢምፕሎይስ የሚለው ጋር you have በጣም ትልቅ ኦፖርቹኒቲም አለ ስራም አለ ማለት ነው ኢምፕሎይስ ላይ። ምክንያቱም እነዚህ ሃይሊ ሞቲቬትድ እና ስኪልድ ኢምፕሎይስ ዝም ብለው አይፈጠሩም። እዚህ ያላችሁት ብራንች ማኔጀርስ ቱ ኮርፖሬት ሊደርስ ናችሁ። እነዚህን ኢምፕሎይስ ማንም አይሰጣችሁም፣ እናንተ ናችሁ የምትፈጥሯቸው። በምንድነው ሞቲቬት የምታረጓቸው? በምንድነው ስኪልድ የምታረጓቸው? ሶፍት ኤንድ ሃርድ ስኪልስ። ስለዚህ ያው በእርግጥ በቃል ለመያዝ ያስቸግራል። በጣም ኤክስፔንሲቭ የሆኑ ቫሊዎች አሏችሁ ወደ 8 የሚጠጉ ከብዙ ባንኮች በዛ ያሉ አይ ቲንክ ቫሊዩ ጋርድስ ቪዥን። ስለዚህ ቪዥኑን በደንብ ኪፕ ለማድረግ የሚረዱ ቫሊዩስ ናቸው። እነዚህ ቫሊዎች እንዴት አድርገው ነው ሰራተኛ ውስጥ ኢንስቲልድ የሚሆኑት? አልቲሜትሊ ግን እናንተ ሞቷችሁ የኢትዮጵያ ንግድ ባንክ መቼ ምን የሚያደርጉበት ምን ሁሌ የሚተማመኑበት ማለት you're claiming big things በጣም ትልቅ ነገር ነው። ስለዚህ ይሄንን ለመፈጸም ይሄ ሞቶ ሁሉ ሰው ውስጥ ኢንስቲልድ እንዲሆን ቪዥኑን እና ሚሽኑን የሚመስል አኮምፕሊሽመንት እና ቫልዩን የሚመስል ህይወት ልትኖሩ ይገባል። ኤክሰለንስ ብላችሁ በሚዲዮክሪቲ ውስጥ ከተገኛችሁ ክሪቲ ተብሎ ኮረፕሽን ውስጥ ከተገኛችሁ ሊሆን አይችልም ይሄ። ስለዚህ ቫልዩዎቹ የሚኖሩ መሆን አለባቸው እና እንደ በአጠቃላይ ሲሰበስቡት ይሄንን ቪዥን በእነዚህ ፒላሮች ተሸክመን እነዚህ ቫልዩዎች ጋርድ እያደረጉት ሁሌ የሚተማመኑብን እንሆናለን ብላችኋል። ስለዚህ ሰስተነብል ግሮዝ ጥሩ ነው። ዲጂታል ፈርስት ሰለ ያለ ኤንድ secure and risk conscious የሚለው ነገር ምክንያቱም ወደ ዲጂታል በመንገባበት ጊዜ there's a lot of issues related with that። ግን እኔ ቢጫ ያረኩበት ከስተመር ሴንትሪሲቲ የሚለው is against our culture የሆነ በጣም ከባድ ነገር ነው። ከስተመር ሴንተር አድርጎ ማድረግ ምን ማለት ነው? ከስተመሩ ሴንተር ነው ስንል አምነንበታል ወይ? how do we do that? ይሄንን ትንሽ እንድናስብ ነው የምፈልገው። ስለዚህ ከስተመር ሴንትሪክ ከሆናችሁ የባንካችሁ ትልቁ ሀብት ከስተመራችን ነው እያላችሁ ነው። do you mean it? ከስተመሮች ሲመጡ የሚሰማችሁ ስሜት ያ ነው ወይ? ያ መሆኑን የምታውቁት አሁን በማሳያችሁ 4 ነጥቦች ነው። የመጀመሪያው ነገር ከስተመሩ አለቃዬ ነው ብላችሁ ታስባላችሁ ወይ? አንድ አለቃችሁ ሲመጣ የሚሰማችሁ ስሜት በትንሹ እንኳን ይሰማችኋል ወይ? ከስተመር እያናገራችሁ ሌላ አለቃ ሲመጣ ከስተመሩ እንዴት ነው የምትረሱት? ከስተመሩ ደግሞ የሚለካው በብሩ ብዛት ነው ወይስ ከስተመር በመሆኑና በፖቴንሻሉ ነው? ስለዚህ ከስተመር አለቃ ከሆነ ከስተመር ኪንግ ነው ማለት ነው። you have to treat him like a king or a queen። አንዱ ይሄ ነው። how do you treat your customers? ሴንትሪሲቲ ማለት አንዱ እሱ ነው፣ መሀል ላይ ማድረግ አቴንሽኑን ሁሉ። ሁለተኛው customers are always right ነው።
የሚባለው። ያ ማለት የሚሉት ነገር ሁሉ ልክ ነው ማለት አይደለም። የሚሰማቸው ነገር ሁሉ ልክ ነው እያልን ነው። ፋክቹዋሊ ሮንግ ሊሆኑ ይችላሉ፣ ግን ስሜታቸውን አንወነጅልም። ከስተመሩ ከተናደደ የሆነ ነገር አናዶታል፣ መናደዱን አንወነጅልም። ያናደደው ነገር ሮንግ ከሆነ ማስረድተን እናበርደዋለን እንጂ ምን ያናድዳል፣ ምን ያነጫ ከፈለክ ሂድ አንለው። መጣህብን እንጂ አልመጣንብህም የሚል አባባል አለ። አንዳንድ አቲቲዩድ እንደዛ ነው። ስለዚህ ከስተመሩ ራይት ነው ከተባለ ምን ማለት ነው? ሁለት ህግ ብቻ ነው የሚኖረው። አንደኛ ቅድም ቦስ ነው ስለተባለ the boss is always right። ሩሏን ካልሰራ ደግሞ ሩልቱ ላይ ምን ይላል? if the boss is wrong refer to rule wrongም ቢሆኑ still rule number 1 ነው የሚሰራው። ያውላችሁ ሰዎች ተሳስተው ስሜታቸውን ትሪት ካረጋቸዋቸው ስህተታቸውን ራሳቸው መተው ነው ይቅርታ የሚጠይቁት። ይሄንን you can taste it። እኔ ያው ሰርቪስ ጊቪንግ ኢንዱስትሪ ስላለው በተለይ ሕክምና ላይ ያቺን ሞመንት ማሳለፍና ሪስፔክትፉሊ እንትኑን ግሬስፉሊ ኤግዚት እንዲያደርጉና ካረጋችሁ እነሱ they will tell you they're wrong ግን no way። ሌላው ግን ከስተመር ፔስ ዮር ሳለሪ። ማን ነው ደሞዛችሁን የሚከፍለው? የምር ከስተመር ነው ደሞዝ የሚከፍለኝ ብላችሁ ታምናላችሁ? there is no way ደሞዝ የሚከፍላችሁን ሰው ዲስሪስፔክት ልታረጉ አትችሉም። there is no way ደሞዝ የሚከፍላችሁን ሰው አንተ ስህተት ነህ ልትሉት ወይም አንቺ ስህተት ነሽ ልትሉ አንችልም። ሳምሃው ማኔጅ እናረጋቸዋለን። ለምን? ደሞዛችንን የሚከፍሉት እነሱ ናቸው። ቤት ኪራይ የሚከፍሉልን ልጆቻችንን የሚያስተምሩት። do you believe that? ለዚህ ይሄ ካልቸራችን ላይ በጣም ከባድ የሆነ ትራንስፎርሜሽን የምናረገው how we treat customers ነው። ሴንተርማ በጣም it's a big deal። ስለዚህ ምንድነው? it's not the employer who pays the wages. employers only handle the money. it is the customer who pays the wages። ስለዚህ really አሁን ዜሮ ከስተመር ቢኖራችሁ ቀጣሪያችሁ ያባረራችኋል እንጂ አይከፍላችሁም። እውነት ነው ውሸት ነው? it is true። ከስተመሮቻችሁ ግን ደስተኛ ሆነው ከእናንተ ጋር እየሰሩ እየበዙ ሲሄዱ የማደግ ቦነስ የማግኘት ሁሉ ቦነስ የሚሰጣችሁ ማን ነው ማለት ነው? ቀስ ብላችሁ ንገሩኝ አቶ አቤሰስ። መጨረሻ ላይ ትልቁ ደግሞ ሌላው ነገር ይሄ አይደለም። ከስተመሮቻችሁ የእናንተ ቤስት ማስታወቂያ ሰራተኞቻችሁ ናቸው። አንድ ከስተመር ቢያንስ 10 ከስተመር ሊያስቀርባችሁ ይችላል ከተማረረ ማለት ነው። ሳትከፍሏቸው ማስታወቂያ የሚሰሩላችሁን ሰዎች ለምን ታማረሯቸዋላችሁ? ፕሮሞሽን። ስለዚህ እነዚህ ሰዎች የማይከፈላቸው ፕሮሞሽን ሰሪዎቻችን ናቸው። ይሄንን ስናምን ነው ከስተመሩ ሴንተር አድርገነዋል የምንለው። እንደዚህ ትሪት ስናረጋቸው ነው። አንፎርቹኔትሊ ከስተመሮቻችን ጊፍት ይዘውልን ይመጣሉ። ይዘውልን የሚመጡት ጊፍት ምን ይባላል? አይሰማም። ፕሮብሌም ችግር ባይኖራቸው ለምን ይመጣሉ? ስለዚህ የእናንተ እነሱ ይዘውላችሁ የሚመጡት ስጦታ ምን ይባላል? ችግር። እነሱ አይደለም ችግሮቹ፣ ችግር አላቸው። እነሱ ችግረኞች ነው የሚባሉት። ግን አንዳንዶቻችሁ ችግር ይዘው ሲመጡ አስቸጋሪ ትሏቸዋላችሁ። ነው እነሱ ችግረኛ ነው የሚባሉት። ችግረኛው ችግሩን ይዞ ሲመጣ ችግሩን ካልፈታችሁላቸው እናንተ አስቸጋሪ ናችሁ ማለት ነው። ምክንያቱም በችግራቸው እንዲቀጥሉ ስላደረጋችሁ። ስለዚህ ከከስተመር ምንም ነገር አትጠብቁ። ምንድነው ሁሌ ይዘው የሚመጡት? በሏ ችግር። ስለዚህ ችግሩን መሀል እናርገው እያላችሁ ነው። ቤዚካሊ ሰዎቹ ችግር ነው ይዘው የሚመጡት። አምሹር ችግር የሌለበት ሰው ለምን እናንተ ጋር ይመጣል? ንገሩኝ እስኪ። there is no way። ችግር ማለት የግድ ችግረኛነት መቆራመድ አይደለም። ሳም ሶልቭ ማድረግ የሚፈልጉት እድል የያዘ ችግርም ሊሆን ይችላል፣ ይመጣሉ። ስለዚህ ችግር ከሌለ ደንበኛ የለም፣ ደንበኛ ከሌለ ስራ የለም፣ ስራ ከሌለ ምንም የምትሰጡት መፍትሄ የለም፣ መፍትሄ ከሌለ ምንም ኤክስፒሪየንስ የሚያደርጉት ነገር የለም፣ ኤክስፒሪየንስ የሚያደርጉት ነገር ከሌለ በምን ታረኳቸዋላችሁ? እርካታ ከሌለ ብራንድ የለም፣ ባንኩ የለም፣ ባንኩ ከሌለ ችግር የለም ብሎ አዙሪት ውስጥ ነው የምትገቡት። ስለዚህ ዛሬ ለእናንተ በጣም ላስታውሳችሁ የምፈልገው ችግር አትጥሉ። በቃ ችግር እድል ነው። ችግር ገንዘብ ነው። ችግር ውስጥ ሀብት አለ። ችግር ያልሆነ እድል የለም። ስለዚህ ሰዎች ሲመጡ እንዳስቸጋሪ ሳይሆን እንደ ችግረኛ ያዩዋቸው። እናንተ ችግራቸውን ስትወስዱላቸው እነሱ ምን ያገኛሉ? መፍትሄውን ይዘው ሄደው ሌላ ችግር ደግሞ ይዘው ይመጣሉ። በመሃል እናንተ ታተርፋላችሁ ማለት ነው።
ስለዚህ አሁን ወደ ከስተመር ኤክስፒሪየንስ እየመጣን ነው። በከስተመር ኤክስፒሪየንስ ውስጥ የመጀመሪያው ነገር ምንድነው? እሱ ሲቹዌሽኑ ምን ማለት ነው? እናንተ ተተረጉማላችሁ። የሆነ ሰው ሲመጣ ምንድነው ይዞ የመጣው? ወርዝ ማይ ታይም ነው ወይ? ወርዝ ማይ ብራንች ነው ወይ? ወርዝ አወር ኦፊስ ነው ወይ? የኛ ማኔጅመንት። ከዛ ምርጫ መውሰድ አለባችሁ። ብትወስዱት ምርጫ ምላሻችሁ ነው። አይቻልም ሊሆን ይችላል፣ እንየው ሊሆን ይችላል፣ ሞር መረጃ ልጠይቁ ትችላላችሁ። ያ ምርጫ የእናንተን ባህሪ ይወስናል፣ የምታደርጉትን ነገር ይወስናል። ያ ድርጊታችሁ ደግሞ እየተደጋገመ ሲመጣ ምን ይሆናል? ሀቢት ይሆናል። ስለዚህ ዊክን ነው የትኛው ባንክ ምን አይነት ምላሽ እንደሚሰጠን በድግግም ድርጊት ውስጥ ሰዎች የባንኩን ካልቸር ምን ያደርጋሉ? ካፕቸር ያደርጋሉ። ኢቭን ከብራንች ብራንች ካልቸር ይለያያል። አንዳንድ ብራንች ላይ ዩ ሲ a different response, a different expectation። ስለዚህ መጨረሻ ላይ ምን ይሆናል? ውጤት የምንለው የፈጠርነው ካልቸር ሳይሆን የኛ ካልቸር ሰዎች ላይ የፈጠረው ስሜት ነው። አንድ በጣም ፓወርፉል አባባል ልንገራችሁ። ምን እንደነገርከኝ ረሳዋለሁ፣ እንዴት እንዲሰማኝ እንዳረከኝ ግን ለዘላለም አረሳው። ልጅ ሆነን እንኳን የተሰሙንን ስሜቶች እስካሁን ለምን መሰላችሁ? በብሬን ሳይንስ ኮግኒቲቭ ሚሞሪ በጣም ይረሳል። ኢሞሽናል ሚሞሪ ታይምም አይቀመጥም፣ ሁሌ አሁን ሆኖ ነው የሚቀመጠው። ስለዚህ ለሰዎች ከምትነግሩት መረጃ ይልቅ እንዴት እንደሚሰማቸው እንደምታረው ቁጭ በል ስትሉ፣ ፈገግ ስትሉ፣ ስጨብጧቸው፣ በስማቸው ስትጠሯቸው ያ ሎንግ ዌይ ይሄዳል። ይሄ ኢምፖርታንት ነገር ነው። እንግዲህ የእናንተ ቻሌንጅ ምንድነው? ይህን ያህል አካውንት ካለ ይህን ያህል አካውንት እንደ አንድ ሰው እንዴት ትሪት እናርጋቸው ነው። ዞሮ ዞሮ 48 ሚሊዮን የትኛውን ብራንች አይመጣም፣ የትኛውን ቦታ አይሄድም። ሁሌ ዲል የምናደርገው ከስንት ሰው ጋር ነው? በሏ 1% አት ታይም ነው። ስለዚህ እያንዳንዱ ሰው 48 ሚሊዮን ዌይት አለው ብለን ትሪት ካደረግነው when we treat them we are impacting all those people። ስለዚህ ከስተመር ሴንትሪሲቲ ማለት እያንዳንዱን ሰው 48 ሚሊዮን ሰው እንዲሰማው የምናደርገውን ነገር በእነሱ በኩል እየላክን ነው። አሁን ብሬን ውስጥ 100 ቢሊዮን ሴልስ ቢኖሩ አንዷ ሴል ለብቻዋ ምንም ላታረግ ትችላለች። ግን አጠቅመም እያላችሁ ሁሉም አንድ ሴል ቢጠፋ ብሬን አይኖረኝም ማለት ነው። ስለዚህ your access point to the 48 million people is that one individual who is talking to you, who is calling you አይደል? ስለዚህ ይሄ ፐርሰኒፊኬሽን ወይም ደግሞ ፐርሰናላይዝ የምናደርገው ከስተመሩን ወደ ሴንትሪሲ የምናመጣው በዚህ ምክንያት ነው። ከስተመሩ ሴንትሪክ ሲሆን እያንዳንዱ ሰው ጥሩ ትሪትድ ሆነ ስንል ምን እያደረግን ነው? አንደኛ የምንሰጠው አገልግሎት ለከስተመሩ አንደርስታንድ አድርጎት ቀላል መሆን አለበት። ችግር ይዞ የመጣ ሰው ሌላ ችግር እንዲሰጡት አይፈልግም። ማቅለል ነው የእናንተ ስራ። ሁለተኛስ ማፍጠን ነው። ኦልሬዲ ሌት ነው ለሱ። ከዚህ ማዘግየት የእናንተ ስራ አይደለም። ምንድነው ስራችን? አንድ ማቅለል ነው፣ ሁለተኛ ማፍጠን ነው፣ ሶስተኛ ደግሞ ፌር ነገር ማድረግ ነው። ማይቻል እንኳን ሆኖ ፌር ከሆነ people would be very happy። አንዳንድ ሰው እሺ ከሚላችሁ ሌላ ሰው እምቢ ሲላችሁ ደስ ብሏችሁ ትሄዳላችሁ። እውነት ውሸት? ከወጣችሁ በኋላ እምቢ ነው እንዴ ያለ ይለካ ትላላችሁ። አንዳንድ ሰው ደግሞ እሺ ብሏችሁ በጣም አናዷችሁ ቤት ስትደርሱ እሺ ነው እንዴ ያለኝ ይሄ ሰውዬ ትላላችሁ። ለምን? because your experience really matters። ultimately ግን ቀላልም ፈጣንም ፌርም ሆኖ ሂውማን ካልሆናችሁ ውሃ ታፈሱበታላችሁ። ሰው መሆን እናንተ ማሽን አይደላችሁ። ስታፉ ማሽን አይደለም። ኦልሬዲ በቂ ማሽን አለ፣ ገና እየመጣ ነው። ስለዚህ stay human። ያ እውነቴን ነው የምነግራችሁ። people are hungry ሰዎችን ሰው የሆነ ሰው ለማግኘት። ስለዚህ ይሄ ፕሮሰስ ኢዚ ፕላስ ፋስት ፕላስ ፌር ፕላስ ሂውማን ነው እንግዲህ አልቲሜትሊ ኤክስፒሪየንሱን የሚፈጥረው። ስለዚህ እያንዳንዱ ከስተመር ከነኚህ ከሶስቱ አንዱን ተጭኖ እንደሚሄድ መርሳት የለባችሁ። ላታዩት ትችላላችሁ። ሰርቪስ ትሰጣላችሁ። የሚጫነው ምንድነው? ሳቲስፋክሽኑን ይለካል ሳያስበው። ቀዩን ነክቶ የሄደ ሰው ያንን ቀይ ሌላ ሰው ሳይቀባ የሚቀር እንዳይመስላችሁ። ቢጫም ከሆነ ቢጫውን ያስተላልፋል። ምን ማለት ነው? ሰውየው ሲመጣ ወይም ሴትዮዋ ሲመጡ አሰምሽን አላቸው። እዚህ ብራንች ሊሄዱ፣ እዚህ ባንክ ሊሄድ፣ ሲቢ ሊሄድ ሲሉ አሰምሽናቸው ደግሞ ምን ይፈጥርባቸዋል? ኤክስፔክቴሽን ይፈጥራቸዋል። የሆነ ነገር ይጠብቃሉ። አሁን አሰምሽንና ኤክስፔክቴሽናቸው ምንድን ነው የሚያደርገው? እናንተ ከሰጣችኋቸው ሰርቪስ ያነሰ ከሆነ ዲሳቲስፋይድ ሆነው ይሄዳሉ።
ያንን ብሬክ አርጋችሁ ሻተር አርጋችሁ ከዛ የተሻለ ነገር ከሰጣችኋቸው ምን ይሆናሉ? ሳቲስፋይድ ይሆናሉ። ስለዚህ አልቲሜትሊ ሳቲስፋይ የሚያደርጋቸው የእናንተ ሰርቪስ እና ፕሮዳክትስ አይደሉም፣ ኤክስፒሪየንሳቸው። ለምሳሌ አንድ ሰው ብሩ ትንሽ ቢሆን ትልቅ ይዞ ሲመጣ ባንክ አሁን ላይ ስታዩ ሳይካትሪስትም ስለሆንኩ ሰበብ እየተጠቀምኩኝ ቆብ አረጋለሁ፣ ጂንስ አረጋለሁ አይደል? ካልሲም ብታው ብዙ ረጅም አይባል። ብሬን ይዤ ስመጣ እናንተ ጋር ግን ቀጭን ጥብቅ ያለ ጂንስ ለብሶ ጸጉሩን ወደ 7 አቅጣጫ እንኳን የለኝም ችግር የለውም አርጎ ወይንም የተለያየ አይነት ነገር ሆኖ እንዲህ ያለ ቢያወራኝ ይሄ ሰውዬ ለራሱ ያልሆነ ለኔ ብር ምን ሊሆን ነው ብሌ ወስዳል። ምክንያቱም ጓደኞቻቸው አይደላችሁ። they take impression ልክ መጀመሪያ few minutes በተለይ ጠበቃና ባንከር the first few minutes is critical ነው። እኛ ያው ተቸግረው ወይ ራሱን ሊያጠፋ ወይ ዲፕረስድ ሆኖ ስለሚመጡ 1-2 ሰዓት አብረን እናጠፋለን በዛም ሌላ በዚህ ኢንዱስትሪ ውስጥ 30-40 ዓመት ከቆያችሁ በኋላ እንኳን you might have some room የራሳችሁን አይነት እንደፈለጋችሁ። መጀመሪያ ግን ይሄ አሁን የምትለብሱት አለባበስ፣ የምትሰጡት ሰላምታ፣ ሰዎችን ትሪት የምታደርጉበት መንገድ የብዙ ዓመት ጥናት ውጤት ነው። እንደሚሰራ ፕሩቭን። don't create a new culture, it doesn't work። ሰው ኮንዲሽንድ ነው። people see you ልክ በጣም የሚወደውን ነገር ነው ሰጥቷችሁ የሚሄደው። ስለዚህ አትሊስት እምነት መፍጠር መቻል ሲያችሁ this is good ይሄ ባንክ ጥሩ ነው፣ ሰራተኞቹ ራሱ ስርዓት አላቸው አይደል? ይሄ በጣም ክሪቲካሊ ኢምፖርታንት ነው። እያንዳንዱ ነገር ፓርት ኦፍ ዘ ኤክስፒሪየንስ ነው። አክቹአሊ ባንኩ ሰዎች ኤክስፒሪየንስ የሚያደርጉት ከእናንተ ጋር ባላቸው መላተም ውስጥ ነው። if the experience is bad with you, their experience is bad with the bank ማለት ነው። እናንተ ስታከብሯቸው ባንኩ አከበራቸው ነው። እናንተ ሰላም ስትሏቸው ባንኩ ሰላም አላቸው ነው። በጣም you have to be very conscious what you sell is not እቃ አትሸጡ፣ የምትሸጡት ኤክስፒሪየንስ ነው። people pay anything for a good experience አይደል እንዴ? ነው እኮ አሁን ላስ ቬጋስ ብትሄዱ ቁማር 98% ካዚኖ ነው የሚበላው፣ 2% ነው ለሽልማት የሚያወጡት። ምን አይነት ትርፍ እንደሆነ አስቡ። አንዳንዴ የአልጋ የአውሮፕላን ሙሉ ልከው ነው ተጫዋቱ ይላሉ። ምክንያቱም they make a lot of money ግን they make sure መጠጣታችሁ መብላታችሁ ራሱ ጣራውን ሲሰሩት ወደ ማታ ነው የሚያስበው። ሁሌ ገና ያልመሸ እንዲመስላችሁ ነው። people 3 ቀን ይቆያሉ እዛ እየተበሉ ማለት ነው። ስለሰው መበላትና መብላቱ አይደለም፣ የበላ ከመሰለው እየተበላም ይቆያል። ያ ብሏቸው ማለት አይደለም። ግን በአጠቃላይ you sell experience። ይሄንን እንዴት አድርጌ እንደምናገራችሁ አላውቅም። በቃ what you sell is experience and እናንተ ናችሁ ኤክስፒሪየንሱ። አሁን እናንተ በብራንች ውስጥም ስትኖሩ you make sure ከጥበቃ ጀምሮ ኤክስፒሪየንሱ። አሁን ሆስፒታል ስትገኙ የምትታመሙት በር ላይ ነው የለም ተደረ። ስለዚህ that experience is very important። ለምን ባንኪንግ is a business of trust ነው። የማሳመን ጉዳይ ነው አይደል? ትረስት እኮ ቢጠፋ ባንክ የለም። ስለዚህ ዴይ ናይት የምትሰሩት ምን ለማለት ነው? ትረስት ካፒታሉን ሶሻል ካፒታል ስለሆነ ለመጨመር ነው። ምክንያቱም ይሄንን ትረስት ደግሞ አንድ ሰው ሊገነባው አይችልም፣ ኮሌክቲቭሊ ነው። ይሄንን መርከብ ስታወጥ አንድ ሰው አይነዳው፣ ሁሉም ነው እንትን ቢለው። ስለዚህ እኔ እንደፈለኩ ምን ችግር አለው አትበሉ። everybody is equally important። ለባንኩ መታመን እና አለመታመን እኩል ተጠያቂዎች ናችሁ። ስለዚህ አብረን ስንመራ ተማምነን ስንሰራ ባንኩ የተሻለ ይፈጥናል፣ የተሻለ ያድጋል፣ የተሻለ ይሄዳል። ትረስት ስትራቴጂክ አሴት ነው፣ ማጣፈጫ አይደለም። if you lose trust what do you have? nothing አይደል? ስለዚህ ባንክ ትረስት ላይ የሚሄድ ነገር ነው። ትረስት ሲጠፋ ሪስክ ይጨምራል። ያላችሁ ስራ ኮምፕሌክስ ስለሆነ ኮሌክቲቭ ኢንተለጀንስን የሚያመጣው ትረስት ነው። አልቲሜትሊ ውሳኔና ማስፈጸም ብቃትንም የሚያደርገው እሱ ነው።
ሃይ ትረስት ማለበት ቦታ ነፃ መናገር፣ ሐሳብን መግለጽ፣ ልዩነትን መግለጽ፣ ስህተትን ለመማሪያ መጠቀም፣ አውትካምን መጥፎም ጥሩም ቢሆን አብሮ መውሰድ ኢምፖርታንት ነው። ኮላቦሬሽን የኮሌክቲቭ ሊደርሺፕ መሰረት ነው። አንዱ ለፍቶ ኮሌክቲቭ ሊደርሺፕ ሊመጣ አይችልም። ሁሉም ሰው አዚፈ ሲኢኦ ከሰራ ግን it doesn't matter your role is ሲነርጂው ወዲያውኑ ይፈጠራል። እዚህ ቦታ ቀለማቸው የተለያየ ሳይዛቸው የተለያየ እጆች እኩል ስለተያያዙ እዚህ ውስጥ የሚፈጠረው ስትሬንግዝ ትልቅ ነው። ይሄንን ዊክነስ ይሄንን ጥንካሬ ለማደንቀር አንድ እጅ ይበቃል። አንዱ ከለቀቀ ምንም የሌሎቹ ወጥሮ መያዝ ምንም አይጠቅምም። ስለዚህ ብራንች ማኔጀር እና ሲኢኦ ቴለር and CFO ብለን ብናስብ እነዚህ ነገሮች ሁሉ ሮላቸው ይለያያል እንጂ ግን ለመጣል ሁሉም በቂ ናቸው። ሰክሲድ ለማድረግ ግን ሁሉም አስፈላጊ ናቸው። ይሄንን አለመርሳት የሚለውን ለማሳየት ነው። አለበለዚያ ወይን ትረስት ኢዝ ሎ ፊር ይመጣል። ፊር ማለት ደንበኛ ይፈራል፣ ስታፍ ይፈራል። ኤቭሪባዲ ፊር ውስጥ በሚገባበት ጊዜ ደግሞ ቅድም እንዳልኳችሁ ለውድቀት ያጋልጣል። ብሌሚንግ ይበዛል። ሰዎች ወደ ላይ ችግርን በጊዜ ስካሌት አያደርጉም። ሁሉ ነገር ሪስክ ይመስላል። ስለዚህ ትረስት ኢዝ ፍርሃትን የሚገላው ትረስት ነው። ቅድም የድልድዩን ታሪክ ነግሬያቸዋለሁ፣ አዞ ያልበላቸውን። ትረስት በአጠቃላይ ነገሮችን ያፈጥናል፣ ሴፍቲ እንዲሰማን ያደርጋል፣ ኦውነርሺፑን ሼር እንድናደርግ ያደርጋል፣ አልቲሜትሊ ኦፕን የሆነ ካልቸርን ይፈጥራል። ሊደርሺፕ ላይ ኮሌክቲቭ ሊደርሺፕ ኢዝ ኖት አ ሊደርለስ ኮሌክሽን አይደለም። ስትራክቸር አለው፣ ሲኢኦ አለው፣ ባንክ አለው። ግን ኮሌክቲቭ ሊደርሺፕ ማለት ምንድን ነው? ሁሉም በስራው ላይ መሪ እንደሆነ በማሰብ ስትራክቸሩን ጠብቆ ፋንክሽን ማድረግ ሲችል ነው። ሁሉም ሰው መሪ ነው፣ ግን በዛ ውስጥ ሊደርለስ ኮሌክሽን እንዳይፈጠር የሚያደርገው ስትራክቸር እና ፋንክሽን ያለው ነው። ሁለት ኢሜጆች ላሳያችሁ። እዚህ ቦታ ላይ እሳት አለ። ሰውየው በጎቹን ይዞ ይገባል። አንዳንድ መስሪያ ቤት እንደዚህ ነው። እሳቱን ነው የሚዞሩት፣ ግን ወዴት እንደሚሄዱ አይታወቅም። የትም አይሄዱም፣ ግን እየሄዱ ነው፣ ይደክማሉ። ሁሉም ተከታይ ነው፣ ሁሉም መሪ ነው። ይሄ ምንድነው? ሊደርለስ ኮሌክሽን ነው። ኢትስ ጉድ። ስርዓት ይዘው መዞራቸው ጥሩ ነው፣ ግን ወዴት እንደሚሄዱ ለምን እንደሚሄዱ ማን እንደሚከተሉ አያውቁም። ሁሉም ግን እየተከተለ ነው። ግን እነዚህ በጎች ከብዙ ቀን በኋላ ብትመጡ እዛው ናቸው። ግን እነዚህን ዝዬዎች ደግሞ ስትመለከቱ እንደምታዩቸው ቪ ቅርጽ ሰርተው በጣም ብዙ ማይል ነው የሚሄዱት። ግን አንዱ ብቻ አይመራም። ፎርሜሽኑ ለምንድን ነው ቪ የሚያደርጉት? ንፋሱ ሰንጥቀው ለመሄድ ነው። ፊት ያለው በጣም ስለሚጎዳ ከትንሽ ጊዜ በኋላ ታርፋለች ወይ ያርፋሉ። ስለዚህ በተራ በተራ
ይጮሃሉ አይሰማም እዚህ ላይ አንዱ ከኋላ ያሉት ያበረታታሉ ከፊት ያለው ቀን ሰንጥቆ ይሄዳል በጣም የደከመው ደግሞ መሃል ንፋስ የማይነካው ቦታ ያርፋል ስለዚህ ያን ሁሉ ሺህ ማይል ሲሄዱ ሁሉም ይመራል ሁሉም ይከተላል የሆነ የታመመ ወይም የወደቀ ሰው ካለ ደግሞ ሁለት ይመደቡና ይሄዳሉ ያስታምማሉ ካልሞተ ወይ ካልዳነ ጥለውታ ይሄዱ ከሞተ ያው ከዳነ ደግሞ ከደረሱ እነዛን ጆይን ያደርጋሉ አለበለዚያ ሌላ ጠብቀው ይሄዳሉ ስለዚህ በጣም ኢንተረስቲንግ የሆኑ እንስሶች ናቸው ቅርጻቸው የሚያሳየው ምንድነው ያለውን ነገር ሰንጥቆ የሚሄድ ነው ተሳስበው ተናበው ነው የሚሄዱት ከቅድሙ በጎች ጋር ስታያቸው በጣም የተለዩ ናቸው ስለዚህ ኮሌክቲቭ ሊደርሺፕን ስናስብ የራሳችን ሚና በትክክል ከወጣን ባንኩን እንደመራን መቁጠር አለብን ራሳችን for a branch manager CB is the branch CEO ወይም ደግሞ ሌላ ዲስትሪክት ማኔጀሩ ምንም ሊመሮ you lead the branch you lead the bank ነው ቲም ሊደርም ከሆነ እንደዛው ነው ቴለርም ከሆነ እንደዛው ነው ጥበቃም ከሆነ እንደዛው ነው ይሄንን ሜንታሊቲ መፍጠር ኮሌክቲቭ ሊደርሺፕ ማለት አብሮ ሁሉ ሙቭ እንዲያደርግ የራሳችንን ሚና ፕሮፐርሊ መወጣት ማለት ነው ስለዚህ ሼርድ ፐርፐዝ ሼርድ ሪስፖንሲቢሊቲ ሼርድ ሰክሰስ ሼርድ ሪዋርድ ቦነሱ ላይ ብቻ ሳይሆን ኃላፊነቱ ላይ አይደለ እንዴ ምስጋናው ላይ ብቻ ሳይሆን መሰደቡ ላይም እኩል መካፈል አለብን then it doesn't matter what your position is you're leading the bank ይሄ በሊደርለስ ኮሌክሽን እና በኮሌክቲቭ ሊደርሺፕ መሃል ያለው ትልቅ እንትን ነው ሌላው ምንድነው እሱ ኮሌክቲቭ ሊደርሺፕ አክቲቭ ፎሎወርሺፕ ነው ብዙ ሰው ስለ ሊደር ተምራቸዋል ስለ ፎሎወርሺፕ ግን አንማርም the best leader ማለት ፎሎ ማድረግ የሚችል ሰው ነው አቶ አቤ የባንኩ ሲኦ ናቸው ግን የአይቲውን ቺፍ ይሰማሉ አይደል የሴኩሪቲ ቺፍ ይሰማል ለምን በተከተሉት መከተል ነው የሚመሩት አክቹአሊ ሁላችንም በአንድ ነገር እንመራ ይሆናል እንጂ በብዙ ነገር መከተል መቻል አለ የማይከተል መሪ መምራት አይችልም ነው ግን አልቲሜትሊ ከሚ ሊደርሺፕ ወደ ዊ ሊደርሺፕ መምጣት አለብን ሊደርሺፕ is not about me ይሄንን ትልቅ ቅጠል ስታዩት ከጉንዳኖቹ ከሁሉም ይበልጣል ግን ሁሉም አንድ ላይ ሲሆኑ የሆነ ቦታ ይዘውት ይሄዳሉ አሁን እናንተ ባንኩ ከሁላችሁም ይበልጣል አንድ ላይ ስትሆኑ ግን ሁላችሁም ተሸከማችሁት የፈለጋችሁበት ቦታ ተወስዱታላችሁ ማለት ነው ይሄኛውን ግን አልተዋችሁም ብታዩት ደስ ይለኛል አጭር ክሊፕ ስለሆነች ጉንዳኖች ናቸው Creatures that were once living on the forest floor now need to find other ways of getting around during the flood. The busy life of a fire ant colony has to carry on regardless. By linking legs, the worker ants create a living raft, supported by the surface tension of the water. Free now to move through the forest, these vicious stingers make the most of the flood. They use it to spread to other parts of the Amazon. On this lifeboat, the queen and her young need to be kept safe and dry. But there's no getting away from hungry fish. አንዳንዱ ብራንች ይበላል ማለት ነው Once in the open river, they are at the mercy of the current and unpredictable waves. እፎይ ደረሱ አይደል The soggy ants disentangle and disembark, unloading the family as they go. ይሄ የሚያሳየን
ወይ አብራችሁ ትደርሳላችሁ ወይ ማንም አይደርስም ነው። there is nothing ስታር የሚባል ነገር የለም። እንደዚህ አይነት ታይም ላይ ሁሉም በሮሉ ስታር ነው። ግን ስትራክቸር አለ። አሁን ኩዊን እንትን እያወጡ ነው ከእንትኑ ወደ ሴፍቲ። ምክንያቱም በስትራክቸር ያምናሉ። ኩዊን ባይኖራቸው አንት ኮሎኒ መሆን አይችሉም። ኤግስ አሉ ገና የሚመጡ ግን አልቲሜትሊ ሁሉም አንድ ላይ ተጣብቀው ያለፉትን ነገር ታያላችሁ። ግን በዛ መሃል የሚበሉ አሉ፣ የሚሰጥሙ አሉ። ግን ሀሳባቸውን አያስቀይራቸውም። to reach to the shore they have to stick together። ሁሉም አጥብቀው ነው የሚይዙት። እና እናንተ you have to believe in CBE። በCBE የምር ማመን አለባችሁ። አብረን ከሆንን we can reach anywhere የሚለው ጥልቅ እምነት ያስፈልጋል። ለየብቻ የሚባል ነገር የለም። አንድ ስታር ብራንች የሚባል ነገር የለም። የፐርፎርማንስ መበላለጥ ሊኖር ይችላል፣ ሪዋርዶች ሊኖሩ ይችላሉ። እነሱ ግን የመተባበር ሞቲቬሽን ፖይንቶች ናቸው እንጂ የመበላለጥ ሊሆኑ አይችሉ። ምክንያቱም ሁሉም ሰው አንድ ላይ ነው። አልቲሜትሊ ለዚህ የሚረዳው እንግዲህ ሁሉም ሰው ራሱን ከዙፋን አውርዶ ሚን ገልብጦ ዊ አድርጎ መደሰት ከቻለ ነው። ይሄ ግን የኢንዲቪጁዋል ፐርፎርማንስ፣ የኢንዲቪጁዋል ክሬዲት፣ የኢንዲቪጁዋል ሮል ይቀራል ማለት አይደለም። ስቲል ያንን ባላንስ ማድረግ ያስፈልጋል። the bank before the self ማለት ነው። purpose before position ማለት ነው። ስለዚህ አልቲሜትሊ ቪክትሪ ወይም ቪክትሪ ኤቢሊቲ የሚመጣው ሊደሮች ከፍርሃት ድፍረት፣ ከግዛት ትብብር መምረጥ ከቻሉ ነው። ይሄንን በደንብ ብቻ ብዬ ጨርስላችኋለሁ። ሊዲንግ ፍሮም ፐርፎርማንስ ዞን የሚለው አራት ዞኖች አሉ። አንደኛው ኮምፈርት ዞን ነው። ባንክ ኢዝ ሴፍ ግን ዩር ኖት አካውንታብል። ሴፍቲ ድሪቭን የሆኑ ሁሉ ሰው መብት ላይ ያተኮረ ሲሆን ኮምፈርት ዞን ነው። ኮምፕሌሰንሲ ነው የሚያመጣው። ሰዎች ለመብታቸው እንጂ ለግዴታቸው የማይሰሩበት ሪስፖንሲቢሊቲ የሌለበት። ስለዚህ ባንኩ የጡረታ ቤት ሊሆን ይችላል። ሁለተኛው ተጠያቂነትም ሴፍቲም ከሌለ ደግሞ ሰዎች ምን ይሆናሉ? እንቅልፋም ይሆናሉ። ተጠያቂነትም አያነቃቸውም፣ ምቾትም ስለሌለ ራሳቸውን እዛ ውስጥ ይጠፋሉ። ሌላው ግን ምንድነው? ሀይሊ ተጠያቂነት ያለ ግን ሴፍቲ የሌለበት ቦታ ሲሆን የጭንቀት ቤት ይሆናል። ሰዎች ቅጣት እየፈሩ የሚኖሩበት ቤት ይሆናል። ለእናንተ ኢንካሬጅ የማደርገው ይሄ ብዙ በጥናቶችም እንትን የተባለ ነው። ሰዎች the safest place መሆን አለበት ባንኩ፣ ግን the most accountable እንደሆኑ እየተሰማቸው የሚኖሩበት ቦታ። ያንን ሚዛን ካመጣን ፐርፎርማንስ ሃይ ፐርፎርማንስ ዞን የምንለው እሱ ነው። እንግዲህ አልቲሜትሊ ይሄንን ትረስት የምናመጣው የአቲቲዩድ ኢሪፕሌሰብል ከረንሲ የሆነውን ትረስትን የምናመጣው አንደኛ ስራችንን በብቃት መወጣት፣ ሁለተኛ በመልካም ባህሪ ካራክተራችን ትክክለኛውን ነገር ማድረግ፣ ኮሚኒኬሽናችን ጥሩ ሲሆን ላለን ነገር ኮሚትድ ሆነን ኮንሲስተንትሊ ዴሊቨር ካረግን ትረስት የነዚህ አምስቱ ነገሮች ውጤት ነው። ዝም ብሎ አይመጣም። እነዚህን አምስት ነገሮች ማድረግ ይጠበቅብናል። እንግዲህ ቪክትሪን ሰኪዩር ለማድረግ አቢሊቲ ያስፈልጋል። ግን ቪክትሪን ሪያላይዝ ለማድረግ ግን ዊኒንግ የሆነ ሜንታሊቲ በትረስት እና ኮሌክቲቭሊ አብረን እንድንሰራ የሚያደርገን አቅም ማሳደግ ይኖርብናል። እንግዲህ አልቲሜትሊ ይሄንን ብቃታችንን ወደ ድል የሚቀይረውን አቅማችንን ወደ አቋም የሚቀይረውን ነገር የምናደርገው የዛሬ ዓመት አይደለም። መቼ ነው? አሁን ዛሬ ነው የሚጀምረው። እዚሁ ስራው መጀመር አለበት። የኔክስት ፕላን ሪቪው ላይ መምጣት የለብንም። ትላንትና ምንድነው ያለፈውን አይተናል። ዛሬ የሚቀጥለውን እናያለን። ስለዚህ ዛሬ አመቱን ጭንቅላታችን ውስጥ ሰርተን በየሮል በየሚናችን ከነገ ጀምሮ ዊ ስታርት የሚቀጥለው አመት ላይ እንደዛ ካደረግን የዛሬ ወለል ላይ ወይንም ደግሞ ኢቭን የትላንቱ ወለል ላይ ቤዝመንት ወርደን ሳይሆን የምንገናኘው የዛሬ ጣራ የሚቀጥለው አመት ወለል ሆኖ ሌላ ጣራ ደግሞ ለማየት ያበቃናል። ምናልባት ከዛ ሬስቶራንት አለ ላይ አይደል? ከዛም በላይ ቢሮ አለ። ከዛ በላይ እንግዲህ ሰማይ ነው ያለው። በሰማይና በጣራው መካከል እንገናኛለን። አመሰግናለሁ። ታንክ ዩ